ምን መሰለሽ ሰላም፣ የእኛ ትዳር ያው ለብዙዎቹ ምሳሌ የሆነ ትዳር ነው። ልጆች እውነትና አባት ተደብቆ አይቀርም ይባላል። አይዋ አይዋ እና እሱን ልታበይ ነበር። አንቺ ልጅ ግን በቃ እያበድሽ ነው አይደለ? ለየልሽ እንዴም ማየ አልቆጣሽም አልሽኝ እንዴ? ችግር አለው ብታዳምጪኝ። ምን አመት እዚህ ቤት ነበረች? ከየት ነው የወለደችው? እንዴም ማየ በድብቅ እኮ ወልዳት ሊሆን ይችላል። አቶ ደረጀና ወይዘሮ ማርታ ሰላም የልጇን አባት እንደትናገር እንግዲህ ጠይቋታል። እሷ ግን አሁን አልናገርም፣ ምጤ ሲመጣ መሞቴና መትረፌ ስለማላውቅ ያኔ ነው የምናገረው እያለች ትገኛለች ማለት ነው። አቶ ደረጀ ግን መቼ ድረስ በሰዎች እየታማን እንኖራለን? መቼ ድረስ ነው ይሄ ነገር የሚቀጥለው? አሁን መናገር አለብሽ እያለ ይገኛል ማለት ነው። ሰላም ግን አንገቷን በመድፋትና በማቀርቀር ላይ አሁን አልናገርም፣ ይቅርታ እትዬም ጋሼም ይቅርታ አድርጉልኝ እያለ ትገኛለች ማለት ነው። ወይዘሮ ማርታን በቃ አንገትሽን አትድፊ፣ ስትወልጂም ቢሆን የምትናገሪ ቢሆን ጥሩ ነው። ይሄ ቤታችን በእምነት ላይ የተመሰረተ ነው ታውቂያለሽ። በመሀላችን አንድ ቀን እንኳን ሽማግሌ ገብቶ አያውቅም። አሁን ግን የሰፈር ወሬ እየገባብን ነው። ባለፈው ናታን እኔን ሲያጽናናኝ እንግዲህ የሰዎች ወሬ ሰምቼ እየተጨነኩ ነበረ። እሱም የነገረኝ ታሪክ በጣም የገረመኝ ታሪክ ነውና እንግዲህ አንዱ ሰውዬ ወደ ገበያ ሲሄድ አንድ ሰውዬ መንገድ ላይ መጣበትና አንተ አህያ አይደለ ቆይ ለምን ወደ ገበያ ትሄዳለህ? ይለዋል። ከሱ ሰውዬ ጋር ይደባደብና ይለያያል። ፈቅም ሲልም በተመሳሳይ አንተ አህያ አይደለህ እንዴ የት ነው የምትሄደው? ይሉታል። ገበያው በርም ሲደርስ እንግዲህ ሁለት ሰዎች አሁን በድጋሚ አንተ አህያ አይደለ ቆይ ለምን ከሰው ጋር ትቆማለህ? ሲሉት ከሰዎቹ ወጥቶ ከአህያ ጋር ቆመ ይባላል። እና በተደጋጋሚ ውሸትም ቢሆን አንድ ነገር በተደጋጋሚ ሲወራ እውነት የመምሰል ኃይል አለው። ስለዚህ ይህን ነገር እኛ ወደን አይደለም እውነቱን ልትናገር ይገባል እየተባለች ነበረ። ሰላምዬ ግን ይህ ምን ለማለት ፈልገሽ እንደሆነ እትዬ አልገባኝም ነበር ያለችውና አቶ ደረጀም ውሸት በተደጋጋሚ ሲወራ እውነት ይመስላል። ስለዚህ ሰፈርተኛው ስለንቺ ልጅ ጉዳይ እያወራ ነው ነበር ያላት እና እንግዲህ ሰላምዬ በጣም በመደንገጥ የትኛዋ ልጄ ነው ያለችው እና ወይዘሮ ማርታም በጣም ትኩር ብላ በማየት እንግዲህ እንዴ ስንት ልጅ ነው ያለሽ ሰላምዬ ነበር ያለቻት እና ግራ በመጋባት አቶ ደረጀ እንግዲህ ሚስጥሩን ስለሚያክቶል ብሎ እንዴ ሰላም ሌላ የት ልጅ አለሽ ታዲያ ስላረገሽው ልጅ ነው ያላት እና እሷም እንግዲህ ወይዘሮ ማርታ መለሳ እንዴ ሰላም ሌላ ልጅ አለሽ እንዴት ነው ልጅ እኮ ነው ያልሽው ትላትም እንግዲህ ስላ አይ እትዬ ደንግጬ ነው የትኛው ልጅ ያልኩት ስላረገዝኳት ልጅ መቼም ያው ስላልተወለደች ለዛ ብዬ ነው ነበር ያለችውና ለማንኛውም የልጅሽን አባት ተናገሪ በቃ ዛሬ ነገ እያልን እኛም አንቺን አለማስጨነቅ ነው ዝም ያልነው ነበር ያለቻት። ሰላም ግን አይ አልናገርም፣ ይሄ ነገር ደግሞ የሚያስጨንቀው እኔም ብቻ ነው፣ ግዴታም ከሆነ መናገር ግዴታ ስላለብኝ አንድ ሳምንት ብቻ ታገሱኝ ያለችው። ሰላምዬ እውነት ምጧ ሲመጣ እኔ ያረገዝኩት ከጋሼ ነው ብላ የምትናገር ይመስላችኋል? በፍጹም አትናገርም ማለት ነው። እና እንግዲህ ጥፋቷን ስለምታውቅ ይቅርታ እያለቻቸው ነበረ በተደጋጋሚ። አቶ ደረጀ እንግዲህ ሰላም ከሱ እንዳረገዘች እውነቱ ሲሰማ ወይዘሮ ማርታም እንግዲህ ሰላም እሷ ቤት ሆና በ20 ዓመታት ውስጥ እንግዲህ 20 ዓመት ምናምን ነው እንግዲህ እነሱ ቤት ኖረችው እና ዳጣ የእሷ ልጅ እንደሆነች ስሰማ እሷ የተወለደችው ከደረጀ እንደሆነ ስሰማ እንደዚሁም ደግሞ ድጋሚም ደግሞ የተወለደችው ልጅ የአቶ ደረጀ እንደሆነች ስሰማ ለወይዘሮ ማርታ በጣም ከባድ ነው። ምክንያቱም በጣም ነው መታምነው በጣም ነው በቃ የምታከብረው እምነቷ በቃ በ10 ጣቷን የምትፈርምለት ለባለቤቱ እና ይሄ ነገር ደግሞ እዚህ ጋር ክፍተት ሲፈጠር እንግዲህ ምን ያህል ልቧ እንደሚሰበር ያው ለመገመት አይከብድም ማለት ነውና እንግዲህ እሷን በቃ አትጨነቂ፣ ለማንኛውም 9ኛ ወርሽ ውስጥ ስለገባሽ ያጥሩ ፋትሽ ማስ ወይም ደግሞ ፎቶ ፕሮግራም አይለሽም እና ለማስታወሻ የሚሆንሽን ፎቶ ትንሽ ያለሽ ለብሰሽ ጠብቂ ነበር ያለቻት እና እንግዲህ ደግ ሰውላታል በተቻላቸው መጠንና እሷን ለማስደሰት ያው እየሞከሩ ነበረ። ወይዘሮ ማርታ ያጥሩ አትስማሽ ነው ትላለች። የአሁኑ ትውልድ ደግሞ ቤቢ ሻወር ነው እያለ እንግዲህ ክርክር ላይ ገጥሞ ነበረ።
እንግዲህ ቤቢ ሻወር የምዕራባውያን ሲሆን የአጥሮፋ ተስማሽ ደግሞ የኛ ነውና እንግዲህ ሁሉን ነገር አዘጋጅተው ነበር ናታና ዳጣ ሆነው እነሱ እንግዲህ ያው እንደ ባህሉ ኬክ ገዝተው ምናምን እና በቃ በጣም ሰላምን ደስ እንዲላት ነው እንግዲህ እያደረጉት ማለት ነው። ወይዘሮ ማርታ ግን ይህን ስትመለከት ምንድን ነው ያለችው? ምንድን ነው ይሄ ሁሉ ነው ያለችው? እና እንግዲህ ለእሷ ይህን ነገር እያስተካከሉ ባሉ ጊዜ እንግዲህ አቤጌል ናታንዬ ብላ እንግዲህ ናታንሳም አርግተው ሌሎቹን ሰዎች አላለቻቸውም እና እኔ ግን ሳረግዝ ራቁቴን ፎቶ ተነስቼ የመላቀው ከንበርቴ ላይ እርግዝና ሆዴ በደንብ እንዲታይ አድርጌ ኢንስታግራም ላይ ነው የመላቀው ነበር ያለችው። እና እሱም ምን ማለት ነው ራቁት ፎቶ መልቀቅ? እኮ የማይሆን ነገር ነው። ልጅሽን እኮ ገና ሳይወለድ አይምሮን ክፉ መንፈስ እንዲቆጣጠረው ነው የሚያደርገው እና እንደዚህ አይነት ነገር ተገቢ አይደለም ነበር ያለት። እና እሷ አይሆንም አትፈቅድልኝም ወይስ ትፈቅድልኛለህ እያለችው ነበረ ማለት ነው። እሱም እንግዲህ እኔ ሳልሆን የምፈቅድልሽ ባልሽ ነው፣ እሱ የባልሽ ጉዳይ ነው፣ ከሱ ጋር ተማከሪ ነበር ያላት። እና እንግዲህ እሱ ይሄን ሲላት ዳጣ ከት ብላ ነበር የሳቀችባቸው እና ዳጣን እንግዲህ ለመደብደብ ነበር የተነሳችው ማለት ነው። ምን የሚያስቅ ነገር አለ? ምን ያስቅሻል? ብላ ነበረ እንትን ያለችው እንግዲህ ናታን ለማቀፍ ጠጉሩን ለማሻሸት ሙከራ ስታደርግ ነበር። ናታን ደግሞ ከላዩ ላይ ሲገፋት ነበረ እና ሌላ ደግሞ እንግዲህ ሰላምን ዛሬ የልጇን አባት እንድትነግረኝ ጠይቃታለሁ። ዛሬ የልጇን አባት ካልተናገረች እኔ ራሴ ነኝ የምናገረው እያለች ነበረ። ግን ስለ ሰላም ልጅ አባት ምን የምታውቀው ነገር የለም። ለማስፈራሪያ ነው። ዳጣ ሚስጥር ታውቃለች። በዚህ መሀል እንግዲህ ዳጣ የምትለውን ለመስማት አቤጌል እንግዲህ የምትሄድበት መንገድ በጣም የሚገርም መንገድ ነው እና ግን እሷ በምትሄድበት መንገድ ሁሉ ማንም የሚረዳት የለም። ማንም የሚረዳት ነገር የለም እና ሁልጊዜ ጥርጣሬዋ ልክ ነው። የተሳሳተችው ነገር የለም። ግን በዚህ ላይ በቃ ተንኮል በቃ ስትል ሁላችንም እንናደድባታለን። ወይዘሮ ማርታም አትረዳትም እንጂ እሷን ብላለች። እኔ እኮ እማዬ አልሳሳትም፣ ተሳስቼም አላቅም። ኮሌጅ ውስጥ እራሱ እኮ ሁሉም ልክ ነው ነው የሚሉኝ። እኔ የምለው ነገር ሁሉ ምንም የሚሳሳት ነገር የለም ነበር ያለቻትና እሷም እንግዲህ አንቺ ጭንቅላትሽ በተንኮል የተሞላ ነው፣ እኔ ደግሞ ተንኮል የማስብበት ጊዜ የለኝም እንዳንቺ ነበር ያለቻት። እና እንግዲህ እናንተ ምን ትላላችሁ? እስቲ አቤጌል ትክክል ናት ትክክል አይደለችም? ምክንያቱም የምትሄድበት መንገድ ያው ግን ልክ ነው፣ ጥርጣሬዋ ሁሉ ልክ ነው። ግን አንዱ የማይሳካለትም የሚሰማት ሰው የለም ማለት ነው። እሷ በምጠረጥረው ልክ የሚሰማት ሰው የለም ማለት ነው። ወይዘሮ ማርታም እንግዲህ ምንም ተንኮል ነገር እንድትነግሪኝ አልፈልግም ነበር ያለቻት። እና እሷም እስቲ ዳጣንና ሰላምን ልብ ብለሽ ያቸው ይመሳሰላሉ እኮ ነው ያለቻት። ይመሳሰላሉ ደግሞ እንክብካቤዋ በጣም ጨምሯል። ለዳጣ ያላት እንክብካቤ ባለፈውም እኮ ዳጣን አንቄ ነው የምገልልሽ ስላት እኮ ነው በጥፊ የመታችኝ ነበር ያለቻት። እና ወይዘሮ ማርታ ግን በይበይ አሁን እኔን ለማሳመን አትቀላምጂ ነበር ያለቻት። አትቀላምጂ፣ ይሄ ያንቺ ውሸት ነው ነበር ያለቻት። እና እሷ ግን እማዬ መቼም ዋሽቼ አላቅም፣ ሁልጊዜም እውነት ነው የምናገረው፣ አንድ ቀን ውሸት ጨምሬበት አላቅም ነበር ያለቻት። እና እንግዲህ ምንድነው እዚህ ጋር እውነቱን ለማውጣት እየተጣጣረች ነው አቤጌል። ወይዘሮ ማርታ ግን በፍጹም ትዳሯን መጠርጠር አልቻለችም ማለት ነው። እና ልጅ ግን አባቷን እየጠረጠረች ነው። ሚስት ግን ያው ሙሉ እምነት ስላላት በባለቤቷ ላይ ምንም አይነት ጥርጣሬ የላትም ማለት ነው። እና እንግዲህ ሰላምና ዳጣ የገጠሙት ምናልባት ሁለቱም የውጭ ሰው ስለሆኑ ለዛም ሊሆን ይችላል። ሌላ ደግሞ ዳጣ መልካም ልጅ ናት። ምናልባት እሷ ስለምትረዳት ስለምታግዛት ስራም ለዛ ይሆናል ሰላም የወደደቻት ነበር ያለቻት። እና ምኑ ከምን ነው የምታገናኙ? ለመሆኑ ሰላም እኮ ወደ 20 ዓመታት እኮ እዚህ ቤት ናት ያለችው። ባትወልዳችሁም እንደ እናት ሆናችሁ እኮ ነው ያሳደገቻችሁ ነበር ያለቻት። እና ስለዚህ ከየት አምጥታ ነው የወለደቻችሁ? እዚህ ቤት ናት ያለችው። እድሜ ልኳን ይኸው ግማሽ እድሜዋን እኮ 20 ዓመት ሙሉ ከየት አምጥታ ወለደቻት? ምኑን ከምንድን ነው የምታገናኙ ነበር ያለቻት። እና እሷ እንግዲህ ምናልባት እማዬ አንቺ ማታውቂው ተደብቃ ወልዳ ሊሆን ይችላል ያለቻት። እና እሷም እንደው አንቺ ልጅ እንደሆነ ምን ማደርግሽ ይሻላል፣ በቃ አቃጥለሽ ልገልኝ ነው ያለቻት ነበረ። እና እንግዲህ በድጋሚ በቃ እንዳትቆጪኝ፣ ግን ሰላም ስወልድ የዲኤንኤ ማስመርመሪያ ብር እንድትሰጪኝ እፈልጋለሁ ያለቻት። እንግዲህ ከማን ጋር ልታስመረምር ነው? ከአቶ ደረጀ ጋር ወይ ከናታን ጋር ወይ ደግሞ ከማን ጋር ልታስመረምረው ነው የሚለው የሁላችንም ጥያቄ ነው። መቼም እውነቱ የተሰማለት
አቶ ደረጀ ምን የሚፈጠር ይመስላችኋል? የሚፈጠረው ነገር በጣም ከባድ ነው። እንግዲህ ሰላምዬ ሁለተኛ ያረገዘችው እንግዲህ የመጀመሪያ ልጇን ስላላገኘች በህይወት ትኖር አትኖር የምታውቀው ነገር ስለሌላት በቃ ዘሯን መተካት ስለምትፈልግ ነው። አቶ ደረጀ በሰከረበት ጊዜ ነው ይሄ እርግዝና የተፈጠረው። እሱ ይህንን የሚያውቀው ነገር አልነበረም። እና ሌላው ነገር እንግዲህ ውሃ እኔም ሳረግዝ እንደ ሰላም ነው ፎቶ የምነሳው ሆዴን ገልጬ ደግሞ ራቁቴን እንደሷ ኢንስታግራም ላይ ፖስተዋለሁ እያለች ነበር። እና ወይዘሮ ማርታ ግን እኔ ከሞትኩ እሺ በህይወቴ እያለሁ ግን አታደርጊው ነበር ያለቻት። ውሃ ግን ያው አቤጌል ታላቅ እህቷ ስለሆነ እሷ የምትለውን እየሰማች ነው የምትለው እንጂ ስለዚህ ምንም የምታውቀው ነገር የላትም እሷ ማለት ነው። እና እንግዲህ ሌላው ነገር ምጥንና ዳጣ ውጭ ላይ እየተጫወቱ ነበር። እና ስለዚህ ምጥን ናታንና ዳጣ ውጭ ላይ ሲያወሩ አይታ እንዴ እነሱ አብረው የሚያወሩት ምንድን ነው? ባልና ሚስት ናቸው እንዴ አንድ ቦታ ቁጭ ብለው የሚያወሩት ነበር ያለቻት ለዳጣ ለውሃና ውሃም እንዴ ቆይ እስቲ እማዬና አባዬ ልጠይቃቸው ምንድን ነው እነሱ አንድ ቦታ ቁጭ ብለው የሚያወሩት ብላ እንግዲህ እየሮጠች ሄዳለች ማለት ነው። እየሮጠች ስትሄድ እንግዲህ አቤጌል ነው ወይዘሮ ማርታ ውጭ ላይ ነበሩ እያወሩ ነው። እንግዲህ በምልክት እያሳየቻቸው ነው። እዛ ጋር ምጥን ነገረችኝ ውሃና ወይ ዳጣና ናታን ተቀምጠው እያወሩ ነው። እነሱ ቆይ ባልና ሚስት ናቸው እንዴ ብላ ትጠይቃለች። እንግዲህ ወይዘሮ ማርታ እነሱ ወደዛ አንድ ቦታ እንደተቀመጡ ተመልክታለች። አቤጌልም እማዬ አየሽ እኔ በተደጋጋሚ እየነገርኩሽ ነው እነኚህ ልጆች ይዋደዳሉ እያልኩሽ፣ አንቺ ግን እኮ አታምኝም፣ ቤቱን እኮ የባለጌ ቤት አደረጉት እያለቻት ነበርና እሷም ዝም በይ ቆይ እያለቻት ነበረ። እንግዲህ ቀጣይ ምን ይፈጠራል ወይዘሮ ማርታ ሊሆን የሚለውን ተቀጣይ ይመጣላችሁ። ቸር ሰንብቱ።